ቤተሰቦች ለሰው ልጅ መልካም ነገር ስታደርጉለት መልካም ስራ ስትሰሩለት መልካም ምኞታችሁን ስትመኙለት ከዛ ሰው መልካም ነገር አትጠብቁ ከማንንም ሰው መልካም ነገር አትጠብቁ እናንተ መልካም ነገር ማድረጋችሁን ቀጥሉበት ከፍቅርዬ ይሄንን ነው ያያየነባት ያለ ነው ቤተሰቦች ሁሉም ነገር ፍቅር ላይ ሲሆን ይበረታል ፍቅር እያሳየች ነው ያለችው ነገር እያደረገች ያለችው ነገር መልካምነቷን ነው እያሳየች ነው ያለችው እኔ ቤተሰቦች ስለ ፍቅር ማወራው ስለምወዳት ወይ ስለምትመቸኝ ምናምን ሳይሆን እውነታውን ነው ማወራችሁ ቤተሰቦች ፍቅር የምታደርገው ነገር የምታወራው የምትሰራው ስራ በሙሉ መልካም ስራ ነው ለሰው ልጅ መልካም ነገር የምታደርግ ሴት ናት ለሰው ልጅ መልካም ነገር የምትመኝ ሴት ናት ስለዚህ አሁን እየደረሰባት ያለው ነገር እየሆነባት ያለው ነገር እሷ ከምታደርገው ነገርና እሷ ከምትሰራው ስራ አንፃር በጭራሽ የማይገናኝ ነው ቤተሰቦች ፍቅርዬ ከብቸኝነት ይሻላል ብላ ሰው ጋር ተጠጋች ወደ ብሩክ ጋር መጣች ነገር ግን እዛም ስትሄድ ለዛም ሰው መልካም ነገር ስታደርግለት የሚገጥማት ነገር ሌላ ነገር ሁሌም እንድትጎዳ ነው ባላሰበችው ነገርና ባልጠበቀችው ነገር እሷ የምታስበው ሌላ የሚሆነው ነገር ደግሞ ሌላ ስለዚህ ቤተሰቦች አሁን እኛ ከሷ ብዙ ነገር እንማራለን ለሰው ልጅ መልካም ነገር ስታደርጉለት ከዛ ሰው ምንም ነገር አትጠብቁ ምንም ነገር ጠብቃችሁ ለዛ ሰው መልካም ነገር ማድረግ የለባችሁም ፍቅርዬ ለአብርሽ ምን አይነት ነገር ስታደርግ እንደነበር ሁላችሁም አይታችኋል ፍቅርዬ ምን አይነት ጸባይ ስታሳየው እንደነበር ምን አይነት ፍቅር ስትሰጠው እንደነበር ለአብርሽ ሁላችሁም አይታችኋል ነገር ግን በምላሹ ያገኘችው ነገር በምላሹ የገጠማት ነገር ሁላችሁም አይታችኋል ብዬ ተስፋ አደርጋለሁ አብርሽና ሩታ መታረቃቸው በጣም ደስ ብሎኛል ማንንም ሰው እንዲፋታ አልፈልግም የማንንም ሰው ትዳር እንዲበጠበጥ አልፈልግም ነገር ግን አሁንም ቢሆን ሁሌም የምላችሁ ነገር በእነሱ ምክንያት የሰው ትዳር መበጥበጥ የለበትም በእነሱ ምክንያት የሰው ሰላም መበላሸት የለበትም በእነሱ ምክንያት የሰው ልብ መሰበር የለበትም ብዬ አስባለሁ የራሳቸውን ችግር የራሳቸውን የቤት ገበና እዛው ቤት ውስጥ ነው መፍታት ያለባቸው እዛው ጓዳ ውስጥ ነው መጨረስ ያለባቸው እንጂ ግዴታ ወደ አደባባይ መውጣት የለበትም እነሱ ነገሩን ወደ አደባባይ ሲያወጡት ሌላም ሰው ነው የሚጎዳው የሌላም ሰው ልብ ይሰበራል በእነሱ ምክንያት ብዙ ሰው ተሰብሯል የብዙ ሰው ልብ ተሰብሯል የፍቅርዬ ህይወቷ ተበላሽቷል ሁላችሁም እንዳያችሁት ነው ፍቅርዬ ለአብርሽ ብላ ያደረገችውን ነገር ሁላችሁም አይታችኋል አጠገቧ ያለውን ሰው በሙሉ ሸሽታለች ርቃለች ያን ሁሉ ነገር ግን ያደረገችው ለአብርሽ ብላ ነው ያን ሁሉ ነገር ያደረገችው ተጃጅላ ሞኞና ምናምን ሳይሆን እሷ ለአብርሽ ካላት ፍቅር አንፃር ነው ለአብርሽ ካላት መልካም ምኞት አንፃር ነው ያን ሁሉ ነገር ያደረገችው ያን ሁሉ ነገሮች ተፈጥሯል በርግጥ እና እኔ ከመሬት ተነስቼ ነው እንደመጣሁት አይኖሱን እኮ ስለማለት አስከፍቻት ከሆነ ፍቅር ምንም ነገር ስታደርግ ያለ ምክንያት ምንም ነገር የምታደርገው ነገር የለም መሀል ላይ በቃ አስከፍቻት ከሆነ ይቅርታ ግን የተናገረችው ነገር አይደለም የሚያስመጣም የሚያስገድል ነገር ምንም ይኸውላችሁ ቤተሰቦች ማናችሁም ሆናችሁ ማናችሁም የራሳችሁን ችግር ወይም ደግሞ የውስጣችሁን የልባችሁን ይሄ ሰው የቅርቤ ነው የልቤ ነው ብላችሁ ማዋየት የለባችሁም የልባችሁን አውጥታችሁ መናገር የለባችሁም ፍቅርዬ የደረሰባት ያለው ነገር ይሄ ነው እሷ ንጹህ ማንነቷን በንጹህ ልቧ ነው የምትቀርበው ስታወራም ቪዲዮ ላይ ስታወራም ብዙ ጊዜ አያታለሁ ሁላችሁም ታያቷላችሁ ብዬ ተስፋ አደርጋለሁ ስለዚህ እሷ የውስጧን ትነግረዋለች የልቧን አጠገቧ ያለውን ነገር የሚፈጠረውን ነገር በሙሉ ታስረዳለች ያንን ነገር ግን ማናችሁም ብትሆኑ ማድረግ የለባችሁም ከፍቅርዬ ብዙ ትምህርት መማር እንችላለን እየተማራችሁም እንደሆነ ደግሞ ተስፋ አደርጋለሁ እንደዚህ ነገር እንታሳይኝ አልፈልግም አይ እኔ ከማንም ጋር ማውራት በቃ አቅሙ የለኝም ደከምኩ እኮ በጣም እኮ ለምን ትጣልኛለሽ እናት እኔ ማሰማ እኔ በተደጋጋሚ ብዙ ነገሮች አሉ በነገሮች ተስፋ ያልቆረጥኩት ለዛ ነው ገብቶሻል የምን ተስፋ ጋር የቆረጠ ነገር እንደሌለሽ ጠንቅቄ ስለማቅ ቤትሽ ስመጣ ፎቶ እንዳልወረደ ሳቅ ነው ገብቶሻል ባንቺ ተስፋ ያልቆረጥኩት ከቡሪ ጋር በተደጋጋሚ የምጣለው በእኔ ተስፋ አልቆረጠችም ብዬ ስለማቅ ግን ፉፉ የሰራኸውን ስራ ያደረገውን ነገር እሺ ተወጪው ፍቅር ሲጀምር ይቅርታ የምታደርግ ልጅ ናት ካነጋገሯ እና ከሁኔታዋ አንፃር ነው የምላችሁ ቤተሰቦች እኔ በግል በቅርብ አላቃትም ግን በቪዲዮ ሳያት እንደዛ አይነት ልጅ ናት በይቅርታ የምታምን ሴት ናት ተረጋግቶ በማውራት የምታምን ሴት ናት ከዚህ በፊትም ስታደርግ ብዙ ጊዜ አይተናል ካንድም ብዙ ጊዜ ያ ሁሉ ችግር ሲፈጠር ፍቅርዬ ለማረጋጋት ስትሞክር ሁላችንም አይተናል ሩታ ነበር ያላየነባትን ባህሪ ስታሳየን የነበረችው ስታደርግ የነበረችው ነገር በሙሉ የሚያስጠላ ነገር ስታደርግ የነበረችው ሩታ ናት ፍቅርዬ ተረጋግታ ስታደርግ ነበር ስታወራ ነበር ስትሰራ ነበር ግን ፉፉ አንተ ይቅርታ እንኳን ብታረግልህ እዚህ ጋር ከቡርጋ ስለተጣላ ስለተጋጨ ፍቅርዬ አንተ ወንድ ልጅ ነው በቃ ይሄ ልጅ ተደባድባል ስለተደባደበ እንዴት ነው እንደዛ እኮ አይሆንም ይቻላል እንዴ ቤተሰቦች እንደዛ አይቻልም ያ ባህሪያቸው ይሄ የመጣላት ባህሪ የመደባደብ ባህሪ የትም አያደርስም ችግር ነው የሚያመጣው ከዚህ በፊትም ብዙ ጊዜ ይላችኋለሁ በመጣላት የሚመጣ ሰላም የለም በመጣላት የሚመጣ ፍቅር የለም የሚታደስ ምንም ነገር የለም ሁሌም ቢሆን ጥል ችግር ነው ይዞ የሚመጣው ስለዚህ አሁንም ቢሆን እንድታምን ተረጋግተ ማውራት ተረጋግተ
ጓዳችሁ ውስጥ እዛው ቤታችሁ ውስጥ አብርሽና ሩታ የሰሩትን ስራ ከመስራት ይልቅ እነሱ ያደረጉትን እነሱ የሄዱበትን መንገድ ከመከተል አሁን ፉፉ እየተከተለ ያለው የነዳኒን መንገድ ነው። እነዳኒ ሲያደርጉ የነበሩትን እና አብርሽ በቃ መደባደብ፣ መጣላት፣ መጨቃጨቅ እነዛ እንደዛ አይነት ስራ ሰርተው አልፈዋል። እንደነሱ አይነት ስራ ለመስራት ሳይሆን ተረጋግተ በሰከነ መንገድ በሰከነ መንፈስ እንደ ትልቅ ሰው ነገሮችን ለማስተካከል ብትሞክር የተሻለ ነው ባይነኝ። እኔ አሁንም ትወደኛለች ብዬ ስለማስብ ዛሬ ልታስታርቅኝ አይደለም እንድትጠርኝ ፈልግ። እኔ በየቀኑ አዲስ ነገር እየጠበቅኩኝ ነው። ፍቅር በአንቺ የተጎዳሁ ለምሮ ማትረጂ ግን ደግሞ እንደዚህ ከሚል ሰው እንዲህ አይነት ነገር አልጠብቅም። የምትወዳት ከሆነ ፍቅርዬን የምትወዳት ብትፈልጋት ከሆነ ከዛች ጋር ለመሆኑ ምን አስፈለገ? ያቺ ስትሄድ ያቺ ከብሩክ ጋር ሆነች አልሆነች ምን አገባ አንተ? ምንድነው እኔ ልክ በብሩክ እኔን ቀየርሽኝ ምናምን የሚያስብልህ ምንድነው? ፍቅርን የምትፈልጋት ከሆነ ለፍቅር ስሜት ካለ እኔ እኮ ግራ ይገባኛል። ቤተሰቦች ምንድነው እነዚህ ልጆች አላማቸው ምንድነው ሀሳባቸው የሚለው ነገር እስኪ የተገለጠላችሁ የገባችሁ ልጆች እስቲ ኮሜንት ላይ ጻፉልኝ። ኮሜንቱ የእናንተ ነው፣ ጻፉልኝ። እኔ ከፈቲ ጋር አንቺና ፈቲ እንድትቀያየሙ ምን አድርገን? ምንም አላደረኩም። ምንድነው የሚሰራው? ምንድነው ምን አይነት ነገር እያደረገ ነው እንዴ? እኮ አንተ ከፈቲ ጋር መሆን አግባብ ነው? ፍቅርዬን እፈልጋታለሁ ወዳታለሁ ምትል ከሆነ አንደኛ ነገር የራስህም ህይወት ነው የሚጎዳው፣ ሁለተኛ ነገር ደግሞ የልጅቷንም ህይወት ነው የምትጎዳው። እንዴ ድጋሚ ሌላ ችግር፣ ሌላ ቁስል፣ ሌላ ነገር ከማድረስ ይልቅ መቆጠብ የተሻለ ይመስለኛል። ለምንድን ነው እኔን እንደበደይ የምታየው እንዴ? መብትሽ ነው። ከዚህም በኋላ ፍላጎትሽን አከብርልሻለሁ። ከዚህ በኋላ አንቺም እንድታቂው ፍላጎትሽን በደንብ አከብርልሻለሁ። ከኔ ጋር የመሆን ፍላጎት ከሌለሽ በድጋሚ አንቺን መጥቻ አላስጨንቅም። ቃል ነው መጋባች። ከዚህ በፊት ከአብርሃም ጋር ብዙ ነገር ፈጥሬያለሁ። በድጋሚ ያ ድራማ ቡሪካ ጀመረ። ገብቶሻል? ከቡሪካም ጋር ተጣለው። ያ ነገር ሊሆን አይገባም። ያን ሁሉ ነገር የማደርገው ስለማፈቅርሽ፣ አንቺ ማትረጂኝ ከሆነ ግን እኔን እንደ አስቀያሚ እያየሽኝ ከሆነ በድጋሚ ወደ ህይወትሽ አልመጣም። የምሬን ነው የምነግርሽ። በድጋሚ ወደ ህይወትሽ አልመጣም። ግን ማንም አፉን እንዲከፍትብኝ አልፈልግም። በተደጋጋሚ ሰንዝር፣ በተደጋጋሚ ብዙ ነገር ተናግሮኛል። አንቺ ብዬ ነበር ዝም ያልኩት። እሱ ላይ መሰንዘር ምናምን አቅቶኛል። ሁለተኛ ወደ ህይወትሽ አልመጣም። ሁለተኛ አላስቸግርሽም። እንዲህ እንደገፋሽኝ ትቀሪያለሽ። እኔን አሳዝነ ብቸኛ አርገ ምንም አትሆን ብለህ ልቤን ባዘን። ከባድ ነው እየደረሰባት ያለው ነገር እየሆነባት ያለው ነገር በሙሉ ከባድ ነው። በእርግጥ ፉፉ ያን ሁሉ ነገር አድርጓል፣ ያን ሁሉ ነገር ሰርቷል። ከባድ ነው ሲያደርግ የነበረው ነገር ሲሰራ የነበረው በሙሉ ፍቅርን እንደማይፈልጋትና ፍቅር ከአብርሽ ጋር እንድትሆን የሚገፋፋ ነገር ነበር ሲያደርግ የነበረው። ሩታና ፉፉ ተመሳጥረው ምን ሲሰሩ እንደነበር ምን ሲያደርጉ እንደነበር ሁላችሁም አይታችኋል። ያን ሁሉ ነገር ያደረገ ልጅ፣ ያን ሁሉ ስራ የሰራ ልጅ አሁን ደግሞ እንደተበዳይ መጥቶ በእርግጥ ፍቅርዬ እሱን ትታው አብርሽ ጋር መሄዷ ስህተት ነው ብለን ልንቀበል እንችላለን። ያጠፋችው ጥፋት አለ፣ ግን ደግሞ በዚህ ልክ ማድረግ ነበረበት ብዬ አላስብም። ፉፉም ቢሆን እውነተኛ አፍቃሪ ከሆነ እኮ እናንተ የምትወዱት ሰው የምታፈቅሩት ሰው ደስታን ማየት አይደለም ምኞታችሁ። ፍቅር ማለት እኮ ሲጀምር ለምትወዱት ሰው ደስታ መጨነቅ፣ ካልተሳሳትኩ እንደዛ መሰለኝ። ስለዚህ ይሄ ሰው የሚያስደስታት ከሆነ ፍቅርዬ የሚያስደስታትን ነገር ነው ማድረግ ያለበት እንጂ እሱም በስሜት ተገፋፍቶ እሷ ይሄንን ስላደረገች ብሎ ሌላ ነገር እሷ ላይ ለማድረስ መሞከሩ ይሄ አግባብ ነው ብዬ አላስብም። ይሄ ስርዓት ያለው ነገር ነው ብዬ አላስብም። እያደረገ ያለው ነገር ደግሞ ይሄንን ነው። ፉፉ እየሰራ ያለው ስራ እየሆነ ያለው ነገር በቃ ይሄንን ስላደረገች እኔም እንደዚህ አደርጋታለሁ ነው እያደረገ ያለው። ስለዚህ ይሄ ደግሞ የትም አያደርሰንም። ዞሮ ራስ ፉፉም ይጎዳል፣ ፍቅርዬ ደግሞ በጣም እየተጎዳች ነው። ሁላችሁም አይታችኋል።